አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተከበራችሁ ውድ ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ከዚህን ሰዓት ጀምሮ ወደ እናንተ ማቅረብ እንጀምራለን። በቅድሚያም አርዕስተ ዜናዎችን። በቆቦ ከተማ የብልጽግናው መንግስት በከፈተው ተኩስ 2 ንጹሃን ሲገደሉ በርካቶች መቁሰላቸው ተነገረም። ፋኖን ለማጥፋት በይፋ ከብልጽግናው መንግስት ግብዣ ቀርቦልኝ ነበር ሲል ህወሓት ገለጸም። ምርጫ ቦርድ ከደሙ ነፃ ነኝ፣ ልከሰስ አልችልም፣ ምርጫ እንዳይደረግ ግን ማገድ ይችላል ሲል የክሱን ጉዳይ እንዲያልፈው ተማጽኗል። በአማራ ምድር የሚደረገው መንግስት መር ጥቃት እጅጉን አሳስቦኛል ሲል ትብብር ለኢትዮጵያ አንድነት ባወጣው መግለጫ አስታወቀም። የአገዛዙ ኃይል በአማራ ምድር እያደረገ ያለውን ጦርነት ከአቅሙ በላይ መሆኑን ገልጸዋል። በዚህም ከውጭ ሀገራት ተተኳሽና የመሳሪያ አቅርቦት ለማድረግ ከአዘርባይጃን ጋር ወታደራዊ ስምምነት ማድረጉን ተገልጿል። ዝርዝሩን ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁ እንድትሆኑ እየጋበዝኩኝ አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብራችሁን ቆዩም። ፋኖን ለማጥፋት በይፋ ተጋብዘን አልተቀበልነውም ሲል አቶ አማኑኤል አሰፋ የህወሓት ሊቀመንበር ገለጸም። በአማራ ህዝብ ላይ ከባድ የዘር ማጥፋት እየተፈጸመ ነው ሲሉም ተደምጠዋል። ለዚህም ተጠያቂው ራሱ የአማራ ኢሊት ነው ያለ ሲሆን የአማራ ክልል መንግስት በህዝቡ ላይ ከፌዴራል መንግስቱ ጋር በመተባበር እየፈጁት ነው ሲል አቶ አማኑኤል አሰፋ የህወሓት ምክትል ሊቀመንበር ወይን በተባለ የድርጅታቸው ሚዲያ ላይ ተናግረዋል። በቆቦ ከተማ ሰኞ ገበያ ላይ ያገዛዙ ሚኒሻ አባላት በከፈቱ የተኩስ ሩምታ እስካሁን ባለው 2 ንጹሃን ህይወታቸው ማለፉ ሲታወቅ በርካቶች መቁሰላቸው ከምንጮችን ለማረጋገጥ ችለናል። የሚኒሻ አባላቱ ተኩሱን የከፈቱት በሰኞ ገበያ ውስጥ አትክልት ተራ ላይ ሲሆን ረብሻና ግርግር ተባብሶ ቀጥሏል። ህዝቡም እስከ መቼ እናልቃለን በሚል አጻፋዊ እርምጃ መውሰድ ጀምረዋል። በዚህም እስካሁን በርካታ የሚኒሻ አባላት ሙትና ቁስለኛ ተደርገዋል። በሚኒሻ አባላቱ ተመተው ህይወታቸው ያለፈ ንጹሃኖችን አስክሬን አሁንም በገበያው መሃል እንደወደቁ እንደሆነም ተነግሯል። ህዝቡን በተገደለብን ልክ እጥፍ ድርብ የሚኒሻ አባል ገድለናል፣ የንጹሃን አስክሬን አናነሳም በሚል የሚወስደው አጻፋዊ እርምጃም አይሏል። በህግ ማስከበር ሽፋን የህዝቡ መከራ እያደረ መክበዱ አሳሳቢ ነው ሲል በወቅታዊ ጉዳዮች ላይ ከትብብር ለኢትዮጵያ መግለጫ ተሰጥቷል። በአማራ ክልል እየተደረገ ያለውን ጦርነት በተመለከተ በታሪካችን ውስጥ የበጎውን መንገድ ያህል ጦርነትና ግጭት አንዱ መገለጫችንና የታሪካችን አካል ተደርጎ የሚወሰድ ቢሆንም ከ7 ዓመት ወዲህ አገር የገባች ስርዓተ ወለድ ጦርነት በብዙ ሺህ ዓመታት ታሪካችን አቻ አይገኝለትም። ከሰሞኑን በደቡብ ወሎ ዞን ወገዲ ወረዳ በርካታ ንጹሃን በድሮና ባድ መሳሪያ ማለቃቸውና ከፍተኛ ንብረት መውደሙን ከአካባቢው ምንጮች ለማወቅ ችለናል ሲል በወጣው መግለጫ አስታውቋል። በአካባቢው ከፍተኛ ፍርሃትና ስጋት በመስፈኑ ብሎም የስልክ ግንኙነት በመቋረጡ ትክክለኛ ቁጥር መግለጽ ባይቻልም የሟቾቹ ቁጥር እጅግ ከፍተኛ እንደሆነም ለመረዳት ችለናል። በሰሜን ሸዋ ዞን ኤፍራታና ግድም ወረዳ በርካታ ንጹሃን በተመሳሳይ መንገድ አልቀዋል። በቀናት ልዩነት በፋኖ ኃይሎችና በፌዴራል መንግስት መካከል ሲደረግ በነበረው ውጊያም በደቡብ ጎንደር ዞን ደብረ ታቦርና ወረታ ከተሞች ንጹሃን በድሮን ተገድለዋል። የጤና ጣቢያና አገልግሎት ሰጪ ተቋማት በእሳት ተያይዘው እንዲወድሙ ተደርጓል። ትብብር ለኢትዮጵያ አንድነት በንጹሃን ላይ የሚሰነዘር ማንኛውም ጥቃት በጽኑ የሚያወግዝ ሲሆን የሁኔታዎችን መደጋገምና ባለመተግበር ስናይ መንግስት በህግ ማስከበር ሽፋን የህዝቡን መከራ ለማክበድ እየሰራ ነው ወይ እንድንል አድርጎናል። በተፋላሚ ወገን በኩል የአገልግሎት ተቋማቱ ውድመት መከሰቱንና ተደጋጋሚ እገታዎች መፈጸማቸውን እጅግ የሚያሳስብና ከማህበረሰቡ እሴት ያፈነገጠ ተግባር አድርገን እንወስደዋለን። በተደጋጋሚም እንዳልነው ሁሉም ተፋላሚ ወገኖች አሁን ካለው የከፋ ጉዳት ከመድረሱ በፊት ፖለቲካዊ መፍትሄ ለመሻት ወደ ድርድር እንዲመጡም ጥሪያችን እናስተላልፋለን ብሏል። በደቡብ ኢትዮጵያ ክልል አርባ ምንጭ ዙሪያ ወረዳ ዘይሴ በተመሳሳይ ጊዜ ማለትም የካቲት 8ና 9 በተፈጠረው ግጭት ከ21 ሰዎች በላይ ህይወታቸው ማለፉና ከፍተኛ ሀብትና ንብረት ውድመት መድረሱን ከቦታው ለማረጋገጥ ችለናል። ይህ አካባቢ ከወረዳነት ጥያቄ ጋር ተያይዞ ከፍተኛ ሰብአዊና ቁሳዊ ጉዳት ከሚያስተናግዱ በአንጻሩ የማህበረሰቡ ሰቆቃ ብዙ ያልተነገረለት አካባቢ እንደሆነም እናምናለን። የፌዴራል መንግስትና የክልሉ አስተዳደር ችግሩን በልዩ ሁኔታ ይዘው ንጹሃን እንዳይጎዱና ጥያቄያቸውን የህዝብን ጥቅም ባስከበረ በህጋዊና ዘላቂነት ባለው አኳኋን እንዲፈታ ጥሪያችንን እያስተላለፍን የንጹሃን ዜጎቻችን
ግድያ በአግባቡ በአጥፊዎች ላይ ተገቢውን እርምጃ እንዲወሰድ አጥብቀን እናሳስባለን። በትግራይ ክልል ያለው ሁኔታ በቋፍ ያለና እጅግ አደገኛ አዝማሚያ የሚታይበት በመሆኑም ሁሉም ኃይሎች በሀገራችን ሌላ ተጨማሪ የጦርነት ግንባር በመክፈት ከዓመታት በፊት የደረሰውን እልቂትና የንብረት ውድመት ከመድገም ታቅበው ችግሮችን በሰላማዊ መንገድ እንዲፈቱ ጥሪያችን እናስተላልፋለን። የዲፕሎማቲክ ማህበረሰቡ ደግሞ ጦርነት ከመቀስቀስ በፊት ጫና እንዲያደርግም ጥሪያችን እናቀርባለን ብሏል ባወጣው መግለጫ። በቤኒሻንጉል ክልል ባለፉት የብልጽግናው 7 ዓመታት የኢትዮጵያ የመታረጃ ቄራ ሆኖ የከረመው መተከል ዞን አሁን ደግሞ ሌላ አሳፋሪ አደጋ አንዣቦበታል። የመንግስት የጸጥታ ኃይሎች አካባቢውን ለቀው መውጣትን ተከትሎም ከየካቲት 1 ቀን 2018 ዓ.ም ጀምሮ በተለይ በዞኑ የወንበራ ወረዳ 6 ያህል ቀበሌዎች ጎንቸር፣ ኪታር፣ ደውላ፣ ጉምቦ፣ ግዱ፣ ወገዲ፣ አይሺ የአካባቢው ሰዎች ሸኔ ብለው በገለጹት የኦሮሞ ነጻነት ሰራዊት ቁጥጥር ስር እንደዋሉና የአካባቢው ማህበረሰብ እግሩ ወደ መራው መሰደዱን፣ ሀብት ንብረቱን መዘረፉን በተለይ በ3 ቀበሌዎች ጎቸር፣ ወገዲ፣ አይሻ ህጻናትና ሴቶችን ጨምሮ በርካታ ዜጎች እንደተገደሉ ከማኞች አንደበት ለመረዳት ችለናል። አካባቢው የታላቁ የህዳሴ ግድብ አቅራቢያ መሆኑና ህዝቡም ከከረመበት የመከራ ዶፍ ባላጋገመበት ሁኔታ የፌዴራሉም ይሁን የክልሉ መንግስት ትኩረት ተነፍጎ ለዚህ መሰል የከፋ አደጋ መዳረጉ በመንግስት በኩል ሆን ተብሎ እየተፈጸመ ያለ ሴራ አለመኖሩ የሚያጠራጥር ሆኖ አግኝተነዋል። በኦሮሚያ ክልል ምስራቅ አርሲ ዞን ወርቲ ወረዳ ጃዊ ፈርቀሳ ቀበሌ የካቲት 17 ቀን 2018 ዓ.ም ምሽት ላይ ሃይማኖትን ለይቶ በተፈጸመው ጥቃት 4 ሰዎች ሲገደሉ 2 በተጠና ቆስለው 2 ተይዘው ሲወሰዱም በጥቃቱ ከ10 በላይ ቤቶች ተቃጥለዋል። አካባቢው በተደጋጋሚ ከፍተኛ የጫና ግድያ የሚካሄድበት ነው። በተያዘ በክልሉ በሰሜን ሸዋ ዞን ወራጀርሶ ወረዳ ሃሮ ገነት ቼሾ በተባለ ጎጥ የካቲት 18 ቀን 2018 ዓ.ም ምሽት ጀምሮም በደረሰ የተቀናጀ ጥቃት 2 ሰዎች ተገድለዋል። በርካታ ቤቶች ተቃጥለዋል። የቤት እንስሳት በግፍ ተነድተዋል። በዚሁ ጎጥ መስከረም 29 ቀን 2018 ዓ.ም በደረሰው ጥቃት ሞትና ከፍተኛ ቃጠሎ እንደደረሰ ይታወቃል። ቅንጅታችን በሁለቱም አካባቢዎች የደረሰውን ጥቃት በጽኑ ያወግዛል። ለሞቱትም እረፍት ነፍስን ይመኛል። መንግስት ዜጎችን መጠበቅ ካልቻለ ህዝቡ ተደራጅቶ በህጋዊ መንገድ ራሱን እንዲጠብቅ አስቻይ ሁኔታዎችን እንዲመቻቹለት አጥብቀን እንጠይቃለን ብሏል። የሚዲያዎች ተደጋጋሚ መዘጋት የእርስ በርስ ጦርነት ምርጫና ሀገራዊ ምክክርን በብልጣብልጥነት በጋራ አጃምሎ ለመሄድ እያሰበ ያለው የብልጽግናው መንግስት በአንጻራዊነት በገለልተኛ ዘገባና የህዝብ ድምፅ በመሆኑ የሚታወቁ ሚዲያዎች እየዘጋ የጋዜጠኞቻቸውን ፍቃድ እየነጠቀ ይገኛል። ተግባሩንም ግልጽነት የጎደለውና ከብሔራዊ ጥቅም ወይም ከህዝብ ደህንነት አንጻር የተቃኘ ሳይሆን አገዛዙ የሚፈጽመውን ግፍ እንዳይጋለጥ ከመፍራት የመነጨ ነው። እንዲህ ያለው ድርጊት ከዓለም አቀፍ መሪዎች እንዲሁም ከህገ መንግስት ድንጋጌም የሚጣረስ በመሆኑ መንግስት የህዝብን ነጻነት መረጃ የማግኘት መብት አክብሮ እንዲንቀሳቀስና ተገቢውን የእርምት እርምጃ እንዲወሰድ እናሳስባለን ብለዋል። ወደ ሌላ መረጃችን ስናልፍ በኤፍራታና ግድም ወረዳ ጣይ የሚኖረው ህዝብ ከጦርነት እሳት ተርፎ ዛሬም በቁም መከራው እየበላው ይገኛል። ላለፉት ዓመታት ቤቱ በአመድነት ተቀይሮ የከረመው ይህ ምስኪን ህዝብ ዛሬ ካገገመበት የተስፋ ጭላንጭ ይልቅ የመከራ ማዕበል እየደገመበት ነው። ወቅታዊ ያጣየ ህዝብ ሰቆቃ በ3 ነጥቦች ሲገለጽ፣ አንደኛው ያልተገደበ እንግልት ራሱን ለመቻልና ኢኮኖሚውን ለማንቃት በሚደክምበት ወቅት ያለአግባብ የሚደረግ እንግልትና የሀብት ማውደም ተግባር ሰለባ ሆኗል። ሁለተኛው ስልታዊ የመሬት ወረራ ህዝቡ በስጋትና በጦርነት ቁስል ውስጥ ባለበት በዚህ ወቅት ግልጽ የሆነና የህዝቡን ነገ የሚያጨልም የመሬት ወረራ እየተካሄደበት ይገኛል። ሶስተኛው ቤት ማፍረስ፣ በቆሰለ ቁስል ላይ ጨው መነስነስ፣ ጦርነት ያቃጠለበትን ቤት መልሶ ለመገንባት ከልጆቹ ጉሮሮ ቆጥቦ የሰራውን መጠለያ ህገወጥ በሚል ሰበብ በላዩ ላይ እየፈረሰበት ነው። አራተኛው ያለአግባብ እስር ከዚህ በፊት ኦነግ ሸኔ ያጠቃቸው ስለነበር ራሳችንን እንድንከላከል መደራጀት አለብን የሚሉትና የፈረሰ ቤታቸውን እየቀለስ ነው ለምን ዳግም ይፈርስብናል ብለው የሚሞግቱትን ያለአግባብ እየታሰሩም ይገኛል። ጦርነት ያደቀቀው ህዝቡ መልሶ ማቋቋም ሲገባ በገንዘብ ሀገሩ የሰራውን መጠለያ ማፍረስ ምን ይባላል? ህገወጥ የሚለው ስያሜ ከጦርነት ለተረፈ ምስኪን ህዝብ ነው ወይስ መሬት ለሚወረሩ ኃይሎች አጣየ መከራዋ ይብቃም?
ፀሐይ በጎጃም ሰማይ ላይ ዝቅ ብላ ስታዘቀዝቅ በተከበሩ የጀግኖች መንደር በበላይ ዘለቀ የልጅ ልጅ ምድር አንድ አዲስ ታሪክ እየተጻፈም ይገኛል። በዚህ የታሪክ ማህደር ውስጥ ደግሞ ስሙ እንደ ነጎድጓድ የሚሰማው አርበኛ ፋኖ ሀብታሙ የሱፍ ይገኛል። ሀብታሙ ተራ ተዋጊ አይደለም። እርሱ ከጥንቶቹ አናብስት የተገኘ የወገኑን ስቃይ በዝምታ ማየት ያልቻለ የቁርጥ ቀን ልጅ ነው። ያገዛዙ ኃይል በአማራ ህዝብ ላይ የህልውና አደጋ ደቅኖ ታሪኩና ማንነቱን ከምድረ ገጽ ለማጥፋት ረዥም መንገድ ተጉዞ ሴራውን በዘረጋበት ወቅት ሀብታሙ ዮሱፍ በቃ ብሎ ተነስቷል። አንዳንዶቹ በክፉ ምኞት በአማራ ግዛት የሙስሊም ፋኖ የለም እያሉ የልዩነትን መርዝ ሊረጩ ቢሞክሩም ሀብታሙ ግን በተግባሩ ምላሽ ሰጠም። ይህ ሀብታሙ እስልምና ለሀገሩና ለወገኑ ያለው ፍቅር ማገር እንጂ ልዩነት ምግድግድ አልሆነም። እርሱ በአንድ እጅ መስቀል የያዘውን ወንድሙን አቅፎ በሌላ እጅ ደግሞ የነጻነትን አንግቦ ከወዲሁ የአማራ የቁርጥ ቀን ልጅ እየተዋደቀም ይገኛል። በጦር ሜዳ ላይ የጠላት ቅጥረኞች ስሙን ሲሰሙ ይንቀጠቀጣሉ። ከ30 ሺህ በላይ የሚሆኑ ገዢው ስርዓት የሳይበር ጥማቶችን ሀብታሙና ጓደኞችን ይፈሯቸዋል። ለምን ቢባል ሀብታሙ የሚዋጋው ለደሞዝ ሳይሆን ለነጻነት በመሆኑ ለህዝብ ያለው ፍቅርና ለምድሩ ያለው ታማኝነት በማይበገር ምሽጎች ስለሆነም የጥንቶቹን ትንፋሾችን ወኔ ወርሶ የሞትን ጽዋ ለመጠጣት የማይፈራ አንበሳ በመሆኑ ነው። ዛሬ ሀብታሙ ዮሱፍ በዱር በገደሉ እየተንቀሳቀሰ የአማራን ህዝብ ነጻነት ወደ ከፍታው ማማ ለማውጣት ሌት ተቀን እየሰራም ይገኛል። እርሱና ጓዶቹ የሚከፍሉት መስዋዕትነት የነገዋን ኢትዮጵያ በጽኑ መሰረት ላይ ለመገንባት ነው። በሀብታሙ ክንድ ውስጥ የሺዎች ድምፅ አለ። በልብ ውስጥ ደግሞ የተገፋ ህዝብ ተስፋ አለ። እኛ የምንዋጋው ስለ ማንነታችን ነው። የምንሞተው ልጆቻችን እንዲሁ አማራ በነጻነት እንዲኖር ነው። ወደ ሌላ መረጃችን ስናልፍ በመጀመሪያው ፍርድ ቤቱ ጉዳዩን የማየት ስልጣን አለው ወይስ የለውም የሚለው አከራካሪ ጉዳይ ምርጫ ቦርድ መልስ ሰጥቷል። ይህ የህግ ማዕቀፍ ቦርዱ የሚሰጣቸው የመጨረሻ አስተዳደራዊ ውሳኔዎች በተመለከተ ከፍተኛ ፍርድ ቤት በይግባኝ ማየት እንደሚችል ይደነግጋል። እዚህ ላይ ሁለት ጥያቄዎች መመለስ አስፈላጊ ነው። አንደኛው ቦርዱ የመጨረሻ አስተዳደራዊ ውሳኔ ሰጥቷል ወይ? ሁለተኛው የውሳኔው ባለቤት የፌዴሬሽን ምክር ቤት ወይስ ምርጫ ቦርድ? ምርጫ ቦርድ ከፌዴሬሽን ምክር ቤት በደብዳቤ ቁጥር 5/13/18 በተጻፈለት መሰረት በአማራና በትግራይ ክልል መንግስታት መካከል አከራካሪ ሆነው በቆዩት ቦታዎች ጥያቄውን እስኪፈታ በቀጥታ ለህዝብ ተወካዮች ምክር ቤት ተወካይ እንዲመረጥ እንዲያካሂዱ መታዘዙ ገልጿል። ጥያቄው እስኪፈታ የሚለው አገላለጽ የውሳኔውን ጊዜያዊነት ይጠቁማል። በሌላ በኩል የውሳኔው ባለቤት የፌዴሬሽን ምክር ቤት እንጂ የቦርዱ አይደለም። ስለሆነም ቦርዱ የወሰነው አስተዳደራዊ ውሳኔ በሌለበት ፍርድ ቤቱ ስልጣን ሊኖረው አይችልም። ምርጫ ቦርድ በምላሹ ይህንን መከራከሪያ ይዞ ከቀረበ ምናልባትም ፍርድ ቤቱ እግዱን አንስቶ መዝገቡን ይዘጋዋል። ሌላኛው አማራጭ የማንነት አስመላሽ ኮሚቴዎች ጣልቃ ገብ ሆነው ፍርድ ቤቱ ስልጣን እንደሌለው መከራከር ይኖርባቸዋል። የማንነት አስመላሾች አብን የምትባለዋ በሰባሽ ውስጥ ያሉ ሰዎችና የብልጽግናው ሰዎች የሚሉትን እየሰማችሁ እንዳትሸወዱ ለማለት ነው። ጣልቃ ገብታችሁ ተፋለሙ፣ ታገኙታላችሁ። ሌላው ነገር በምርጫ ቦርድ ደብዳቤ በአካባቢዎቹ ላይ የተነሳውን የይገባኛል ውዝግብ የሚል አደገኛ አገላለጽ ነው። በህገ መንግስቱ መሰረት መሬት የብሔር ብሔረሰቦችና ህዝቦች እንደሆነ ይደነግጋል። በህገ መንግስቱ የተደነገገው ያ ሰፋፍርና ወዘተ መስፈርት ያሟላ ብሔር ለሚኖርበት አካባቢ ባለቤት ይሆናል ማለት ነው። ስለሆነም በመሬቱ ላይ የይገባኛል ክርክር ሊነሳ አይችልም። ክርክር የሚነሳው በብሔሩ ማንነት ላይ ይሆናል። አሁን በወልቃይትና ራያ ጉዳይ ነዋሪ አማራ ነኝ እያለ መሬቱን ይገባኛል ውዝግብ የተነሳበት ማለት ይህ ህገ መንግስታዊ አገላለጽ ነው። ህዝበ ውሳኔ ቢደረግ እንኳን ነዋሪው አማራ ነህ ወይስ ትግሬ የሚለው ምርጫ ይቀርብለታል እንጂ መሬቱን በተመለከተ የሚደረግ ምርጫ አይኖርም። መሬቱ የህዝቡን ማንነት የሚከተል ይሆናል ማለት ነው። በእርግጥ ቦርዱ ይህንን አገላለጽ ከፌዴሬሽን ምክር ቤት እንደተዋሰው በደብዳቤው ተመላክቷል። ምክር ቤቱ ጥያቄውን ከማንነትና ራሱን በራሱ ከማስተዳደር ወደ ወሰን ጥያቄ እያወረደው እንዳይሆን መጠንቀቅ ያስፈልጋል። ጭብጨባና መወደሱ የሸፈነው ስጋት ስለሆነም እነሆ ዛሬም ጉዳዩን የወሰን ለማስመለስና ከህዝብ ውሳኔ ይልቅ በአስተዳደራዊ መንገድ ለመፍታት ታስቦ ከሆነ ደግሞ የፌዴሬሽን ምክር ቤት በህገ መንግስቱ አንቀጽ 48(2) መሰረት በቀላሉ እልባት መስጠት እየቻለም ለምንስ ዓመታት አለፉት? ወደ ሌላው መረጃችን ስናልፍ የአገዛዙ ኃይል ከአዘርባይጃን ጋር ወታደራዊ ስምምነት ማድረጉን ገለጸ። አዘርባይጃን በመከላከያና በበርካታ መስኮች በጋራ ለመስራት የሚያስችል የመግባቢያ ሰነድ አገዛዙ መፈረሙን ነው የተገለጸው። በአዘርባይጃን ባኩ ዛጉልባ
ፕሬዝዳንታዊ ቤተ መንግስት ከተካሄደ ውይይት በመቀጠል ሁለቱ መሪዎች በመከላከያና በበርካታ መስኮች በጋራ ለመስራት የመግባቢያ ሰነዶች የፈረመ ስነ ስርዓት ላይ ተገኝቷል። ከተፈረሙ የመግባቢያ ሰነዶች መካከል 32ኛው የተባበሩት መንግስታት የአየር ንብረት ጉባኤ ኮፕ 32 ማዘጋጀት፣ በግብርና በሚዲያ ልማትና ልምድ ልውውጥ፣ በኢንቨስትመንት ማስፋፊያና በጸረ ሙስና ትብብር ዙሪያ የሚያጠነጥኑ ናቸው። በሌላ በኩል የአዘርባይጃን የአገልግሎት ዘርፍ ዝምንናን በግንባር ቀደምትነት እየመራ የሚገኘው ተቋም አሳንና በኢትዮጵያ የመሶብ አገልግሎት መካከል በጋራ ለመስራት ስምምነት ላይ መድረሳቸው የጠቅላይ ሚኒስትሩ ጽህፈት ቤት ባወጣው መረጃ ተመላክቷል። ስምምነቶቹና የመግባቢያ ሰነዶቹ በሁለቱ ሀገራት መካከል ባሉ ቁልፍ ዘርፎች የሁለትዮሽ ትብብር ይበልጥ እንደሚያጠናክርና እንደሚያስፋፋም ይጠበቃል። የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች በኋላ ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።